አለም ብትን ሞክረው ይኸውልህ ተምሮ ባዶ የቀረው ድንግል ማርያምን ሳያውቅ ቀርቶ ነው። አንድም ተሹሞ የሚሻረው ነግዶ የሚከስረው ገበሬው ሁሉ ባዶ የቀረው ድንግል ማርያምን እየከዳ ነው። ገበሬ በምን ከዳት? ባል እየሻረ ነዋ። ነጋዴ በምን ከዳት? ጠንቋይ ቤት እየተንከባለለ ነዋ። አገር መሪው በምን ከዳት? ጉቦ እየበላ ነዋ። ሁሉንም ብንናገረው ችግር ነውና አንድም እንዲህ ይላል ምሳሌ እንዳልናገረው ጉዱ ከኔ ሆኖ ከሆዴ ያለ ጢስ ሊገለኝ አፍኖ ብዬ አልፍልሃለሁ። አንድም ሰውን የሚገለው መጋኛ ነው። ሃይማኖታችን የሚያስወቅሳት የቤቷ ሰዎች ናቸውና አንድም ጠጉር ያበጠራችሁት አገር የቀየራችሁት ያለ ድንግል ማርያም በየት አገኛችሁት? እውቀቱስ በየት ተገኘ? ትምህርቱስ በየት ተገኘ? ካባውስ በየት ተለበሰ? ጸናጽሉስ በየት ተያዘ? ባንዘልቅበትም ወጣት ከማያገባህ ሙያ ገብተህ የምትደናገረው አባቶችን ጠይቀህ ብትማረው ምን ቸገረህ? ሰተት ብለህ ገብተህ በሥላሴ አውደ ምሕረት በሐዋርያት ትምህርት ላይ ገብተህ የምትሳሳተው ለምንድን ነው? ምእመንነትን አይለቅልህ፣ አንተነትን አያሳውቅህ፣ ሊቅ አያሰኝህም፣ ደንቆሮ ማሰኘቱ አይቀርም። ለምን በለኝ ጉባኤ ሳይውሉ ከመንፈስ ቅዱስ ሳይደላደሉ የተማሩትን ሳይፈቱ በቅኔ ቤት ሳይፈተፍቱ ጉባኤ ላይ ቢተክቱ ድንቁርናቸውን ነው የሚያካፍሉ ይላልና አንድም ድንግል ማርያምን ለመጥራት የተጠነቀቀ አንደበት የነጻ ልቦና ያስፈልጋልና ሆድን ከስስት ልብን ከትዕቢት በሆድ ምን ይደርበት መጥኖ መብላት ነው፣ እንዳገኙ አለመክተት ነው። በልብሳ ጸጸት ነው፣ ሌላሳ ትዕቢትን ማራቅ ነው።